በትግራይ ክልል የአስቸኳይ ጊዜ አዋጅ እንዲታወጅ ተጠየቀም። ጤፍን ለዓለም ቴክኖሎጂን ለአፍሪካ የቤተልሔም ጥላሁን አዲስ ምዕራፍ። ሰርተፊኬት የሌለው ትዳር መያዝ እንደማይቻል ተነገረም። ኢትዮጵያ የሮይተርስ ጋዜጠኞችን ፍቃድ ሰርዛለች። በኢትዮጵያ በውል የማይታወቅ እንስሳ ሰዎችን እየጨረሰ ይገኛል። ሶማሊያ ጎረቤቶቿን አስጠንቅቃለች። የአፍሪካ ህብረትም የቲዩ መንግስት በሱዳን ፈጽሞ አይታሰብም ሲል ተናግሯል። ሩሲያ ዋትስአፕን አግዳለች። የብሔራዊ ባንክ አዲሱ መመሪያ ምን ይመስላል? ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ የየካቲት 6 ቀን 2018 ዓ.ም የሀገር ውስጥና የባህር ማዶ ዜናዎች ከይሳት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። ወይዘሮ ኬሪያ ኢብራሂም በትግራይ የአስቸኳይ ጊዜ አዋጅ መታወጅ አለበት ብለዋል። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ዛሬ ባደረጉት ቃለ ምልልስ ለህዝብ ሲባል የጦርነት በሮች ሁሉ መዘጋት አለባቸው ብለዋል። ለዚህ ደግሞ በሀገር ውስጥም ሆነ በውጭ የሚገኙ የክልሉ ተወላጆች ጥረት ማድረግ ይገባቸዋልም ብለዋል። ኬሪያ በውጋት ከተሰኘው ጋር ባደረጉት ቃለ ምልልሳቸው የትግራይ ተወላጆች አስተላለፋችን ማስተካከል አለብን ብለዋል። ከፌዴራል መንግስት ጎን በመቆም ህዝባችንን ከችግር ማላቀቅ ይኖርብናል ያሉም ሲሆን በትግራይ ክልል ውስጥም አስቸኳይ ጊዜ አዋጅ መታወጅ እንዳለበትም አስረድተዋል። ንግግራቸውን ሲቀጥሉም የፌዴራል መንግስት ሊመልሳቸው የሚችላቸውን ጥያቄዎች መመለስ መቻል አለበት ብዬ አስባለሁ ብሏል። ይህንን እንዲመልስ መቃወም ሳይሆን ከጎኑ መቆም አለብን በማለትም ገልጿል። የትግራይ ህዝብ ከአገሩ ጋር የመዋጋት ታሪክ እንደሌለው የጠቀሱት ወይዘሮ ኬሪያ ኢብራሂም ህወሓት ቡድን ግን ጦርነት ለማስነሳት እየሞከረ እንደሚገኝ አስረድተዋል። ጨምሮም የትግራይ ህዝብ ከአገሩ ጋር የሚጋጭበት ምንም አይነት ሁኔታ የለም፣ እንዲህ አይነት ታሪክም የለውም ሲሉም ተደምጧል። ህዝቡ አገሩን የሚወድ በመሆኑ ከፌዴራል መንግስት ጋር መቆም ይኖርብናል በማለትም ገልጸዋል። የቀድሞዋ አፈ ጉባኤ ሲቀጥሉም የትግራይ ህዝብና ምርድ የጦር ሜዳ እንዳይሆን መጠንቀቅ ይገባናልን ብለዋል። የጥፋት ኃይሎችን መዋጋት አለብን፣ ትግራይ የጦር ሜዳ አውድማ መሆን የለባትም ብለዋል። ስለዚህ ይህ እንዳይከሰት አስተላለፋችን ማስተካከል ያስፈልጋል ሲሉም ተደምጠዋል። የቀድሞ የሰላም ሚኒስትር ዴታ የነበሩት አቶ ታዬ ደንዳ ዛሬ በፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት ሊከናወን በነበረው የፍርድ ቤት ቀጠሮ ላይ ሳይቀርቡ መቅረታቸውን ጠበቃቸው አቶ አበራ ንጉሴ ገለጹ። አቶ ታዬ ደንዳ በችሎቱ ያልተገኙት በአሁኑ ወቅትም በሚገኙበት አባ ሳሙኤል ማረሚያ ቤት የጸጥታ ኃይሎች ካቴና ካልታሰርክ ወደ ፍርድ ቤት አትሄድም በማለታቸው እንደሆነ ታውቋል። አቶ ታዬ በበኩላቸው ፍርድ ቤቱ ቀደም ሲል ካቴና ሳይታሰሩ እንዲቀርቡ የሰጠው ትዕዛዝ እንዲከበር በመጠየቃቸው ከጸጥታ ኃይሎች ጋር ሳይስማሙ ቀርተዋል። የማረሚያ ቤት ተወካይ ለችሎቱ በሰጡት ምላሽም ከፍተኛ አመራሮች አቶ ታዬ ካቴና ሳይታሰሩ ወደ ፍርድ ቤት እንዳይመጡ የሚል ጥብቅ ትዕዛዝ ስለሰጡን ነው ሲሉ መቅረታቸውን አስረድተዋል። የአቶ ታዬ ደንዳ ጠበቃ አቶ አበራ ንጉሴ በበኩላቸውም ለችሎቱ ባቀረቡት ቅሬታ ፍርድ ቤቱ ቀደም ሲል አቶ ታዬ የካቴና አለርጂ እንዳለባቸው በማረጋገጥና በጸጥታ ላይ ስጋት እንዳልፈጠሩ ድረስ ካቴና ሳይታሰሩም እንዲቀርቡ ትዕዛዝ መስጠቱን አሳውሰዋል። ማረሚያ ቤቱ ይህንን የፍርድ ቤት ትዕዛዝ አለማክበሩ የሕግ የበላይነትን መጣስ ነው ሲሉ ወቅሰዋል። ፍርድ ቤቱም የቀረበውን ቅሬታ ከመረመረ በኋላም ትዕዛዝ አስተላልፏል። የማረሚያ ቤቱ ባለስልጣናት የፍርድ ቤቱን ትዕዛዝ ለምን እንዳላከበሩ እንዲያስረዱም ታዟል። አቶ ታዬ ደንዳ በቀጣይ ቀጠሮ የካቲት 20 ቀን 2018 ዓ.ም ካቴና ሳይታሰሩ እንዲቀርቡ በጥብቅ ትዕዛዝ ሰጥቷል። አቶ ታዬ ደንዳ ከዚህ ቀደም በነበረባቸው ክስ የ7 ዓመት ከ2 ወር ጽኑ እስራት ተፈርዶባቸው የነበረ ሲሆን በአሁኑ ወቅትም ደግሞ በሆርን ኮንቬንሽን ማህበራዊ ሚዲያ ላይ በሰጡት ቃለ መጠይቅ ምክንያት ህገ መንግስታዊ ስርዓቱን በኃይል ለመናድ መሞከርና በመከላከያ ሰራዊት ላይ የሐሰት መረጃ ማሰራጨት የሚሉ 3 አዳዲስ ክሶች ቀርቦባቸው ጉዳያቸው በህግ እየታየ ይገኛልም ተብሏል። ጤፍን ለዓለም ቴክኖሎጂን ለአፍሪካ የቤተልሔም ጥላሁን አዲስ ምዕራፍ። በመጋቢት 2026 የፎርብስ አፍሪካ መጽሔት የፊት ገጽ ላይ በክብር የቀረበችው ቤተልሔም ጥላሁን ዓለም
ሰዎች የሚወዱትን ነገር መፍጠር በሚል መሪ ቃል ዳግም የዓለምን ትኩረት ስባለች። ይህ እውቅና ቤተልሔም ከታወቀችበት የጫማ ምርት ወይም ሶል ሬበልስ ባለፈም የኢትዮጵያን የጥንት ሰብል ጤፍን ወይም ብራንድ ለዓለም አቀፍ ገበያ በማቅረብ በአፍሪካ የኤሌክትሪክ ተሽከርካሪ አብዮት ለመፍጠርም በኦሲስ ሞተርስ በኩል እያደረገች ያለውን ግዙፍ እንቅስቃሴ የሚዘክር ነው። ይህ ዘገባ በተለይም ቤተልሔም የሀገር በቀል እውቀትን ከዘመናዊ ቴክኖሎጂ ጋር በማጣመር ያሳየችውን ብቃት ያጎላል። ጤፍ ኤስቴቲክ የሀገራችን ጤፍ በምርጥ ዲዛይንና ጥራት ለዓለም የጤናማ ምግብ ገበያ ሲያስተዋውቅ፣ ኦሲስ ሞተርስ ደግሞ አህጉሪቱ ወደ አፍሪካ ኤነርጂና ኤሌክትሪክ መኪኖች እንድትሸጋገር መንገድ እየጠረገም ይገኛል። ይህም ቤተልሔም ከስራ ፈጣሪነት ባለፈ የአፍሪካ የኢኮኖሚ ትራንስፎርሜሽን ተምሳሌትም አድርጓታል። በአጠቃላይ የቤተልሔም የፎርብስ ሽፋን ለኢትዮጵያውያንና ለወጣት አፍሪካውያን ትልቅ መነቃቃት የፈጠረም ስኬት ነው። በአካባቢያዊ ግብአቶች ተነስተው ዓለም አቀፍ ተጽዕኖ መፍጠር እንደሚቻል በተግባር ያሳየችበትም ሲሆን የኢትዮጵያ የስራ ፈጠራ መንፈስ በዓለም መድረክ ምን ያህል ተወዳዳሪ መሆን ዳግም አረጋግጣለች። የቤተልሔም ጉዞ ከጫማ እስከ ኤሌክትሪክ መኪና የደረሰ የማይቆም የፈጠራ ጥበብ ውጤት ነው። ሰርተፊኬት የሌለው ትዳር መያዝ አይቻልም ተባለም። የሴቶችና ማህበራዊ ጉዳይ ሚኒስቴር በኢትዮጵያ በከፍተኛ ሁኔታ እየጨመረ የመጣውን የፍቺ ቁጥር ለመክታት ማንኛውም ተጋቢ ወደ ጋብቻ ከመግባቱ በፊት የግዴታ የቅድመ ጋብቻ ስልጠና እንዲወስድ የመያዝ አዲስ አሰራር ሊዘረጋ መሆኑን አሳውቋል። በሚቀጥሉ ዓመት ስራ ላይ ይውላል ተብሎ የሚጠበቀው ይህ መመሪያ ተጋቢዎች የስልጠና ሰርተፊኬት ካልያዙ በስተቀረም በሕግ ፊት ጋብቻ መመስረት የማይችሉበት ጥብቅ ቁጥጥር ተግባራዊ ያደርጋል። ይህ እርምጃ የተወሰደው በአዲስ አበባ የፍቺ መጠን በ54 በመቶ ጭማሪ ማሳየቱን ተከትሎም ሲሆን ለትዳሮች መፍረስ ዋነኛ ምክንያት የግንዛቤ እጥረት መሆኑን በምክንያትነት ተጠቅሷል። አሰራሩን ውጤታማ ለማድረግም ሚኒስትሩ ከሃይማኖት ተቋማትና ከሀገር ሽማግሌዎች ጋር በመመካከር ልዩ የስልጠና ማንዋሎች እያዘጋጀም ሲሆን በቤተሰብ ጉዳይ ላይ የሚሰሩ ተቋማትን በቅንጅት የሚሰሩበት የጋራ ፎረም ተመስርቷልም ተብሏል። ኢትዮጵያ የሮይተርስ ጋዜጠኞችን ፍቃድ ሰርዛለች። ኢትዮጵያ በዓለም አቀፍ የዜና ወኪል ሮይተርስ ጋዜጠኞች ላይ የስራ እገዳ መጣሏም ተሰምቷል። ቅዳሜና እሁድ በአዲስ አበባ በሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ ለወኪሉ ተሰጥቶት የነበረው ፍቃድ የተሰረዘም ሲሆን በተጨማሪም መቀመጫቸውን በአዲስ አበባ ያደረጉ የሶስት ኢትዮጵያውያን ጋዜጠኞች የስራ ፍቃድ እንዳይታደስም ተደርጓል። ሮይተርስ ውሳኔውን እያጠና መሆኑን ገልጾ በቀጣይም ገለልተኛና አስተማማኝ ዘገባዎችን ማቅረቡ እንደሚቀጥል አሳውቋል። ይህ እርምጃ የተወሰደው ሮይተርስ ከጥቂት ቀናት በፊት የሱዳን ፈጥኖ ደራሽ ኃይሎች በቤንሻንጉል ጉሙዝ ክልል ውስጥም ስልጠና እየወሰዱ ነው የሚል ሰፊ ዘገባ ካቀረበ በኋላ መሆኑን ጉዳዩን አነጋጋሪ አድርጎታል። የኢትዮጵያ ባለስልጣናት እስካሁን በጉዳዩ ላይ ይፋዊ ምላሽ ያልሰጡም ሲሆን የመገናኛ ብዙሃን ባለስልጣን ባልደረቦችም ስለ ውሳኔው መረጃ እንደሌላቸውም ተናግረዋል። ይህ ክስተት መንግስት በዓለም አቀፍ ሚዲያዎች ላይ እያሳደረ ያለውን ጫና የሚያሳይ ተደርጎም ተወስዷል። ከሮይተርስ በፊትም የዋዜማ ሬዲዮ፣ የዶቼ ቬለ እና የቢቢሲ ጋዜጠኞች ተመሳሳይ የስራ ፍቃድ ስረዛና እገዳ እንደገጠማቸው ይታወሳል። በኢትዮጵያ በውል የማይታወቅ እንስሳ ሰዎችን እየጨረሰ ይገኛል ተብሏል። በምዕራብ ሸዋ ዞን 3 ወረዳዎች ያልተለመደ የዱር አውሬ ጥቃት የሰው ሕይወት እያጠፋ መሆኑን ተሰምቷል። የዱር እንስሳው በዞኑ አዳ፣ በርጋ፣ ሜታ ሮቤና ሜታ ወልቂጤ ወረዳዎች ለሚገኙ ነዋሪዎች ስጋት ሆኗል። አዲስ ያሉት የዱር አውሬ በአካባቢው ላይ በእጅጉ የሚያሰጋና የሚያነጋግር ርዕስም ሆኗልም ተብሏል። አቶ ታደሰ ጆቴ የተባሉ አስተያየት ሰጪ የአካባቢው ነዋሪ እንደ ነብር አንገት አንቆ የሚገለው ይህ አዲስ አውሬ ከዚህ በፊት ታይቶ የማይታወቅም ብለውታል። ሰው የሚገድል አዲስ አውሬ ነው የመጣብን ያሉት ነዋሪውም አውሬው እንደ ዘሎ ማጅራት በመያዝ ደም መጦ አስክሬን የሚጥል ነውም ብሏል። የአውሬው ጥቃት ከታየ ጥቂት ወራት ቢሆንም በርካታ ሰው በጥቃቱ ህይወታቸውን አጥተዋል በማለትም በወረዳው ጋቲራ ነቤ፣ ቢሻንዴሞና ማንጩራቦ ሌሎችም ቀበሌዎች ላይ በዚሁ የዱር እንስሳት ጥቃት ማህበረሰቡ ግራ መጋባቱን ተናግረዋል። በተለይም ታዳጊ ወይም ህጻናት አምነን ወደ እረኝነት አናሰማራም ያሉት ነዋሪውም ራሳቸውን መከላከል የማይችሉ አውሬውን ትናንሽ ልጆች ብቻቸውን ካገኘ አይምርም ሲሉም ገልጸዋል። አካባቢው ላይ ያልተለመደ ነው
ያሉት ጥቃት አድራሹም አውሬ በእርግጥ ትልቅ ሰው መንገድ እየተጓዘ ብዙ ጊዜ ጥቃት አድርሶ ያውቃልም ብለዋል። በዚህም ማህበረሰብ ውስጥ የተንሰራፋውን አሁናዊ ስጋት ጥልቅ መሆኑን አስረድተዋል። እስካሁን በአካባቢው ያልታየውና ገና ዘንድሮ ማየታቸውን የገለጹት ነብር መሳይ አውሬው የተለያዩ መልኮችም ያሉት መሆኑ ነው የአዳ በርጋ ወረዳ ኢሉ ሶምቦሬ ቀበሌ ነዋሪው የተናገሩትም። ቀለማቸው ዳልቻ፣ ጥቁር ቡራቡሬና ቀይ ቡራቡሬ ነገር ናቸው በማለትም አዲሱ አዳኝ አውሬም እንደ ዝርያ ሆኖ በፍጥነት የተዛመተ ቢሆንም የተለያዩ ቀለሞች እንዳሉትም አስረድተዋል። ስጋቱ በተከሰተበት የአዳ በርጋ ወረዳ ለማህበረሰቡ የጥንቃቄ ማስጠንቀቂያም ተላልፏልም ተብሏል። ወረዳው በማህበራዊ ትስስር ገጹ ላይ ባጋራው መረጃ ላይም ነብር የሚመስል ያለው አደገኛ አውሬ በሰዎች ላይ ጉዳት ስለሚያደርስ ማህበረሰቡ አስፈላጊውን ጥንቃቄ እንዲያደርግም አሳስቧል። አድማጮች የኢትዮጵያ ድምፅን ያደመጣችሁ ትገኛላችሁ። ዜናዎቻችን ቀጥለዋል። የውጭ ምንዛሬ መመሪያ ማሻሻያ እስከ $3000 ወደ ውጭ መላክ ተፈቀደም። የኢትዮጵያ ብሔራዊ ባንክ በውጭ ምንዛሬ አጠቃቀም ላይ 19 አዳዲስ ማሻሻያዎችን በማድረግ የአሰራር ለውጥ አድርጓል። እነዚህ ማሻሻያዎች ግብይቱን ወደ ህጋዊ መስመር ለማስገባትና ለዜጎች ምቾት ለመፍጠር የታለሙ ናቸውም ተብሏል። ማንኛውም ኢትዮጵያዊ በውጭ ለሚኖር ዘመዶቹም እስከ $3000 ድረስ ለእርዳታ መላክ ይችላልም ተብሏል። ያለ ቪዛ እና የአውሮፕላን ትኬት እስከ $20,000 ቅድመ ክፍያ መፈጸም ተፈቅዷል። እንደዚሁም የውጭ ምንዛሬ ሂሳብ ያላቸው ደንበኞች ለትዳር አጋርና ለልጆቻቸው ወጪዎች መክፈል ይችላሉ። ባንኮች ለደንበኞቻቸው ለዓለም አቀፍ ግብይት የሚያገለግል የኤሌክትሮኒክ ካርድ እንዲያቀርቡም ተፈቅዶላቸዋል። በውጭ ምንዛሬ የቁጠባ ሂሳብ ለመክፈት ቀደም ሲል ይጠየቅ የነበረው $100 ዝቅተኛ ገደብም ተነስቷል። ማንኛውም ነዋሪ ይዞት የገባውን የውጭ ምንዛሬ ያለ ጉምሩክ ሰነድ በባንኮች በኩል መመንዘር ወይም በሂሳቡ ተቀማጭ ማድረግ እንደሚችል ብሔራዊ ባንክ አዲስ ባወጣው መመሪያ መሰረትም አሳውቋል። አድማጮቻችን አሁን ደግሞ ከውጭ መገናኛ ብዙሃን ወደ ሰማናቸው ጉዳዮች እንውሰዳችሁ። ሶማሊያ ጎረቤቶቿን አስጠንቅቃለች። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ስማቸውን ያልጠቀሷቸው የጎረቤት ሀገራት እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና ይደግፋሉ ሲሉ ከባድ ክስ ሰንዝረዋል። ፕሬዝዳንቱ አሽራቅ አል አውስጥ በተባለው ጋዜጣ በሰጡት ቃለ መልሳቸው እነዚህ ሀገራት የሶማሊያን አንድነትና የቀጠናው መረጋጋት ለአደጋ አጋልጠው ለራሳቸው ጠባብና የአጭር ጊዜ ጥቅም ሲሉ የእስራኤልን እርምጃ ለማገዝ እየሞከሩ ነው ብለዋል። ምንም እንኳን ፕሬዝዳንቱ ሀገራቱን በስም ከመጥቀስ ቢቆጠቡም ንግግራቸው በቀጥታ ወደ ጎረቤቶቻቸው ያነጣጠረ መሆኑም ታውቋል። እስራኤል ባለፈው ታህሳስ ወር ለሶማሊላንድ እውቅና መስጠቷን ተከትሎ በርካታ ዓለም አቀፍ ተቋማት ተቃውሟቸውን ቢገልጹም የሶማሊያ የቅርብ ጎረቤቶች የሆኑት ኢትዮጵያና ኬንያ እስካሁን በይፋ የሰጡት ምላሽ አለመኖሩም ውጥረቱን አባብሶታል። በተለይ ኢትዮጵያ በ2 ዓመት በፊት ከሶማሊላንድ ጋር በደረሰችው ስምምነት ምክንያትም ከአዲስ አበባ ጋር ጦር የነበረው ውዝግብም አሁን እስራኤል የወሰደችው እርምጃን ለጎረቤት ሀገራት አዲስ በር ሊከፍት ይችላል የሚል ስጋት በሞቃዲሾ ዘንድ ፈጥሯል። በሱዳን ትይዩ መንግስት አይታሰብም ተባለም። የአፍሪካ ህብረት የሰላምና ደህንነት ምክር ቤት በጦርነት የምትታመሰው ሱዳን ትይዩ መንግስት ለመመስረት የሚደረጉ ማናቸውም ስውርም ሆነ ይፋዊ ሙከራዎች በጽኑ ውድቅ አድርጓል። ህብረቱ ሁሉም የሀገሪቱን አባል አገራትና ዓለም አቀፍ አጋሮች ህጋዊ ካልሆኑና ትይዩ ተብሎ ከሚጠራ አካል ጋር ምንም አይነት ግንኙነት እንዳይኖራቸውና እውቅና እንዳይሰጡም ጥብቅ ማሳሰቢያ አስተላልፏል። ምክር ቤቱ ባወጣው መግለጫም የሱዳን ሉዓላዊነትና ዓለም አቀፍ ደረጃ የሚታወቁ ድንበሮቿ የግዛት አንድነት የማይደፈር መሆኑን በድጋሚ አረጋግጧል። የአውሮፓ ፓርላማ ፕሬዝዳንት ለኢራን ህዝብ እኛ ከእናንተ ጋር ነን ብለዋል። የአውሮፓ ፓርላማ ፕሬዝዳንት ሮቤርታ ሜትሶላ የኢራን መንግስት በተቃዋሚዎች ላይ የሚፈጽመው ግድያ የሚያወግዝ የውሳኔ ሀሳብ ሐሙስ ዕለት ካጸደቁ በኋላ የአውሮፓ ህግ አውጪዎች ለኢራን ህዝብ ጠንካራ የድጋፍ መልእክት ማስተላለፋቸውን ገልጸዋል። ሜትሶላ በኤክስ ገጻቸው ላይ ከአውሮፓ ፓርላማ ለኢራን ህዝብ የተላለፈ ጠንካራ ግልጽና የማይናወጥ መልእክት እኛ ከእናንተ ጋር ነን ሲሉ ጽፈዋል። አክለውም ዛሬ የአውሮፓ ፓርላማ አባላት የኢራን አገዛዝ የሚፈጽመው አረመኔያዊ ጥቃት በአስቸኳይ እንዲቆምና ሁሉም የፖለቲካ እስረኞች እንዲፈቱ በከፍተኛ ድምፅ ጠይቀዋልም ብለዋል። በተጨማሪም ሜትሶላ ከእስላማዊ አብዮታዊ ዘብ ኃይል ጋራም የተያዙ ማዕቀቦች በተግባር ላይ እንዲውሉ ጥሪም አቅርቧል። በመጨረሻም ሩሲያ ዋትስአፕን አገደች። ሞስኮ በምዕራባውያን የቴክኖሎጂ ኩባንያዎች ላይ ያላትን ቁጥጥር ይበልጥ
እያጠበቀች ትገኛለች። የሩሲያ መንግስት በሜታ ኩባንያ ስር የሚንቀሳቀሰውን የዋትስአፕ መልእክት መለዋወጫ መተግበሪያ በመላ ሀገሪቱ በይፋ ማገዱን አሳውቋል። ይህ እርምጃ ሩሲያ በሀገሪቱ የዲጂታል ሉዓላዊነትና የዳታ ደህንነት ላይ ያላትን ቁጥጥር ለማራገጥ የወሰደችው የቅርብ ጊዜ ውሳኔ ነውም ተብሏል። የውጭ የቴክኖሎጂ ኩባንያዎች የሀገሪቱን ደህንነት አደጋ ላይ ይጥላሉ፣ የዳታ ቁጥጥርን በመንግስት እጅ መሆን አለበትም የሚል ነው። ይህ ውሳኔ በሚሊዮን የሚቆጠሩ ዜጎችን የመረጃ የማግኘትና የመገናኘት ነጻነት የሚገድብ፣ ተጠቃሚዎቹን ከዓለም አቀፉ መረብ ጋር የሚያገል ነው የሚል ትችትም ቀርቦበታል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ የካቲት 6 ቀን 2018 ዓ.ም የሀገር ውስጥና የባህር ማዶ ዜናዎች እነኝን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።